Nanangoromsa unata jedu ayotia Roro etu dandese upsanas gese desetia Panchi kone ustaw yehonhut Zari zila yederresut በቀነኒ ላይ ያደረገውን በወንድሟ ፊት በታናሽ ወንድሟ ፊት ያደረገውን ነገር ነው አሁን የምነግራችሁ ማለት ነው። ከስቴጅ ጀርባ ክለብ ውስጥ ነው እንግዲህ አስብ በቦክስ ይገባላታል በሰከረው መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው። ወደ ፖሊስ ሄዶ ፎቶ አንስቶታል። ምን አርጋችሁ እንደምትሸፍኑለት እኔ እግዚአብሔር ይወቅ። እንግዲህ በመሳሪያ ነው የያዛት ቀጥቅጦና በታናሽ ወንድሟ ፊት አቀባብሎ ከእንደገና እግሩ ስር ወርቆ ሲለምነው ወደዛ ተኩሷል። ልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ ልጄን ደም ሐቁን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቱ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ኪድኒ ትራንስፕላንት ለሚያደርጉ ሰዎች እንደውም ትምህርት ይሆናል ብዬ የምነግረው ነገር ምንድነው፣ ልጄ በጣም ደስተኛ ነበር፣ በጣም ጤነኛ ነበር እና ትንሽ አንዳንድ ጊዜ ይሄ አንቲ ሪጀክት የሚባል መድኃኒት አለ። ሪጀክት እንዳያደርግ በየቀኑ የምትወስደው መድኃኒት አለ፣ መቋረጥ የለበትም እና አልፎ አልፎ ሚስ ያደርግ ነበር መሰለኝ። ሰላም ሰላም የማሂ ኢንተርቴይንመንት ዝግጅት አድማጭ ተመልካቾቼ እንደምን ቆይታችኋል? ዛሬም በተለያዩ ዝግጅቶች ወደ እናንተ መጥቻለሁ። እናንተም ሼር፣ ላይክ፣ ኮሜንት እንዲሁም ሰብስክራይብ እያደረጋችሁ አጋርነታችሁን እንድትገልጹልን በአክብሮት እጠይቃለሁ። እስከ ዝግጅቴ ፍጻሜ ድረስ አብራችሁን ትቆዩ ዘንድ በትህትና ጋበዝኩ። እንግዲህ አባትና እናቷም የልጃቸው ደም በከንቱ እንዳይቀር እንደዚህ ሲሉ እየተማጸኑ ይገኛል። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ ማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የልጄን ደም ሐቁን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቱ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ቀነኒ ውብና ዘናጭ መሆኗ ከተለያዩ ፎቶዎቿ ለመረዳት ችለናል። ይበልጥ ደግሞ ለ25ኛ የልደት በዓሏን ለማክበር የተነሳቻቸው ፎቶዎቿ የብዙዎችን ቀልብ ነክቷል። ፎቶዎቿ መልእክት ያላቸው እስከሚመስሉ ድረስ የመሄድን ወይም የሀዘንን መከፋትን ስሜት ጠቅልለው የያዙ ይመስላሉ። እውነት ግን በወቅቱ ምን ተሰምቷት ይሆን የሚል ጥያቄን አጭሯል። ከፎቶዎቿ በኋላስ በምን ሁኔታ ነበረች? እንዴትና በምንስ ሁኔታ ህይወቷ አለፈ የሚለው አነጋጋሪ ሆኗል። እንግዲህ ሞዴል ወጣት ቀነኒ አዱኛ የህልፈት ህይወቷ ከተሰማ ጀምሮ ለብዙዎች የእግር እሳት እየሆነች ነው። እንግዲህ ቬሮኒካም በቀነኒ ምክንያት እየታመምን ነው ብላለች። ድምፃዊት ቬሮኒካ አዳነ የሆነን ሰው ባውቀው ኖሮ ብላችሁ ተመኝታችሁ ታውቃላችሁ በማለት ጥያቄ ታነሳና ምን ነው ቀነኒን ባወኳት ብላ ማሰቧንና መመኘቷን እንደዚሁም ደግሞ መቆጨቷንም ትገልጻለች። ክለብ በምሰራበት ወቅትና በኮንሰርት ላይ 2 ጊዜ ተገናኝተናል። በአንደኛው ከመድረክ ጀርባ ስለነበርን መደበኛ ሰላምታ ነበር የተለዋወጥ ነው። የሆነ ጊዜ ግን ከመቀመጫ የተነስቼ አቀፍኳትና በጣም እንደምታምር ነግሪያት ወደ መድረክ ሄድኩኝ። የዛን ዕለት ምን አለ ባወራኋት የሚል ጥያቄ ሰሞኑን የሚለቀቁትን ፎቶዎቿን ባየሁኝ ቁጥር ይመጣብኛል። አሁን እንዲህ ማለቴ ጥቅም የለውም፣ ነገር ግን በቀነኒ ሞት እየታመምን ነው ስትል ሐሳቧን አጋርታለች። አርቲስት ሜሮን ጌትነትም የሞዴል ቀነኒ አዱኛ ለልደት ጥቁር ለብሳ የተነሳችውን ፎቶ በመመልከት እንዲህ ስትል አስፍራለች። ማን ነው ያለበሰሽ ይሄን ጥቁር ሸማ ለሞት ሙሽርነት አድርጎ እንዲስማማ? አስተያየትሽ ውስጥ እልፍ መልእክት አለ። ፈገግታሽን ገልጦ እውነት የከደነ ለምን ሻማ በራ
አንቺ ጠፍተሽ ሳለ የዞትር ጥያቄ ባንቺ መስተዋት ነፍስ ብርሃንሽ ነውጣሽ ለቀጣይ የሚደርስ ስትል ጽሑፏን አስፍራለች። እንግዲህ በአንዱዓለም ጎሳም የተሰማው አዲስ ነገር የፋሲካ በዓል ዋዜማን በተመለከተ የኮንሰርት ፕሮግራም ስላሉት እንግዲህ ሊበን አብዲ የተባለው የአንዱዓለም ጎሳ ጠበቃ የሆነው ሰው ቅሬታውን ለፌዴራል ፍርድ ቤት አስገብቷል ተብሏል። የዋስትና መብት እንዲከበርለት አቤቱታውን አቅርቧል። ይኸውም እንግዲህ አቤቱታው አንዱዓለም ጎሳ ለሚመጣው የትንሣኤ በዓል በሀገር ውስጥና ከሀገር ውጭ የሙዚቃ ኮንሰርት ለማዘጋጀት ቀጠሮ የያዘ ሲሆን ፍርድ ቤቱ ፈጥኖ የዋስትና መብቱ እንዲያከብርለት፣ ይህ ካልሆነ ግን ከፍተኛ የገንዘብ ኪሳራ ሊደርስበት እንደሚችል ተገልጿል ይላል ማህበራዊ ትስስር ገጽ ላይ የተገኘ መረጃ ነው። እንደኔ እንግዲህ ይህንን ጉዳይ የአንዱዓለም ጎሳ ሀሳብ አለበት ተብሎ የሚነሳ ከሆነ እጅግ በጣም አሳዛኝ ነው። ምክንያቱም ምንም ቢሆን እንግዲህ አልገደልኩም ብሎ እንኳን በእርግጠኝነት የሚናገርበት አንደበት ካለው በዚህ ሁኔታ የእሷ ህይወት አልፋ የእሱ የብር ኪሳራ ሊያሳስበው አይገባም ባይ ነኝ። እና የገንዘብ ኪሳራ ምንድን ነው? ሰው ቢከስር ምንድን ነው ችግሩ? እሷም እንኳን እኮ ህይወቱ አልፏል አይደለ? ያችን የመሰለች ለግላጋ ወጣት የ25 ዓመት ልጅ የሆነች ለቤተሰቦቿ እንቁ የሆነች ለሀገር ትልቅ ነገር ታበረክታለች ተብላ የምትታሰብ ይቺ ሞዴል ቀነኒ አዱኛ ናት። እንግዲህ ህይወቷ አልፎ አይደለም ለሱ ለሌሎች ሁሉ የእግር እሳት የሆነች ወጣት ሴት እንዴት ነው በገንዘብ ኪሳራ የሱ ጉዳይ ተነስቶ እሱ በነፃ ወይም ደግሞ በዋስትና ሊለቀቅ የሚደራደርበት ምክንያት ምንድን ነው? እንደኔ እጅግ በጣም አሳዛኝ ነው። ምክንያቱም የሰው ህይወት አልፏል። ሲጀመር ቢገላትም ባይገላትም ሊደነግጥ ይገባል አይደለ? እንዳው እሱ በነፃ ተለቆ እንኳን ሂድ ቢባል ውሳኔ ተሰጥቶ እንኳን ወደ ስራው እንዲመለስ ወይም ደግሞ ወደ ቤቱ እንዲመለስ እንኳን ቢደረግ እነዚህ ጊዜያቶችን ሊያሳልፍ ይገባል አይደለ? ማዘን ይጠበቃል። ኮንሰርቶቹን መሰረዝ አለበት። እኔ እስከሚገባኝ ድረስ ይሄ ሰው ያጣው ሚስቱን ነው፣ የትዳር አጋሩን ነው፣ ፍቅረኛውን ነው። ስለዚህ ምንድነው ኮንሰርት ቢሰረዝ ምንድነው ይሄን ያህል እንደ ትልቅ ሀሳብ ተነስቶ ኪሳራ ላይ የገንዘብ ኪሳራ ይደርስበታል መባሉ ይሄ አስቂኝና እጅግ በጣም አሳዛኝ ነገር ነው። ከዕለት ዕለት ስለ ቀነኒ የተለያዩ አዳዲስ ነገሮችን እየሰማን እንገኛለን። ከዚህ ቀደም ፊቷ ላይ ሰንበር እስከሚያወጣ መደብደቧን የሚያሳይ ፎቶ፣ ሲቀጥል ደግሞ መቼና እንዴት እንደሆነ ባልታወቀ ሁኔታ እጅግ በጣም አልቅሳና አይኗ አብጦ የተነሳችው ፎቶ ለሕዝብ ይፋ ሆኗል። ሰዎች ታዲያ በተለያየ ጎራ ቀድመን እናውቃታለን፣ ይሄ ደርሶባታል፣ ፎቶው ቀላል የሆኑ ጉዳቶቿን ነው የሚያሳዩት፣ ሽጉጥ እስከ መመዘዝ ሳይቀር ተደርሶባታል እየተባለ ነው። እስቲ አንዱዓለም ያደርስባት ነበር የተባለውን ለመግለጽ የሚከብዱትን እንዲያጋርተዋል። ያደረገውን ነገር ነው በቀነኒ ላይ ያደረገውን በወንድሟ ፊት በታናሽ ወንድሟ ፊት ያደረገውን ነገር ነው አሁን የምነግራችሁ ማለት ነው። አንዱዓለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው ከውጪ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት። ልጁ ወጥቶ ቪዲዮ ይሰራል እንግዲህ ሰሞኑን መስራቱ አይቀርም። መሳሪያ መምዘዙ አይደለም ፎቶ ምንድነው መሳሪያ አምጥቶ መዘዘባት። መሳደብ ጀመረ። ዝም ቢለምኑት ምን ቢሉት አይሰማም። ሰውየው አብሾ ነገር አለበት። መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው። ወደ ተኮሰው ወደ ኪችን የኪችኑ እንትን ኢቭን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አርጋችሁ እንደምትሸፍኑለት እኔ እግዚአብሔር ይወቅ። እንግዲህ በመሳሪያ ነው የያዛት ቀጥቅጦ። እናንተ ለምንድን ነው የምትሉ ሰዎች በታናሽ ወንድሟ ፊት አቀባብለው ከእንደገና እግሩ ስር ወድቆ ሲለምነው ወደዛ ተኩሷል።
ወደ ኪችኑ ማለት ነው። ኪችኑ ጋር ያለው በር ኦር መስታወት እስካሁን በጥይት ተበስቷል። ኦኬ ይሄንን አንዷለም ነው እናንተ እየተከራከራችሁለት ያለው። ገና ብዙ ጉድ እናወጣለን፣ በጣም ብዙ ጉድ ማለት ነው። የእናንተን ስድብ ፍራቻ ወደ ኋላ የምንቀርበት ምንም ምክንያት የለም። እስካሁን ጊዜ ሰተናል ለራሳችን እኔና ኪያ። ከዚህ በኋላ ግን በጣም እንቅልፍ ይነሳል። አሁንም የምነግራችሁ ነገር ይሄንን ነገር ለሁሉም አድርሶ አንዷለም መሳሪያ ይተኩስባት ነበረ፣ ያስፈራራት ነበረ። ልጅቷን አቢዩዝ አድርጓታል፣ ሜንታሊም ፊዚካሊ። ፍርዱ ለእናንተ እንግዲህ አልገደላትም ካላችሁ ከዚህ ሁሉ በኋላ ፍርዱን ለእናንተ። ይሄ ግን ትክክለኛ ማስረጃ ነው መረጃ ነው ነገር የዛው የሞተች ቀን ነው ከሌላ ከዛ በፊት ነው። ይሄ ያረነፍ ጊዜ ነው የሚያደርግባት ሰው ይሁን ነፍስ ጊዜ መሳሪያ ሲጀመር እንትኑ ነው። ግን መተኮሱ ደግሞ ፖሊሶች ፎቶ አንስተውታል ፖሊሶች። እሺ ፖሊሶች ፎቶ አንስተውታል። እንግዲህ አዎ ግድግዳው መስታወት ነው የተበሳው። ጀርባ በቦክስ አጣሟታል። ከስቴጅ ጀርባ ክለብ ውስጥ ነው እንግዲህ አስቡ። በቦክስ ይገባላታል በሰከረ ቁጥር። ምንድነው? እሺ ይሄንን ምን ልትሉ ነው? ምን ልትመልሱ ነው? ለዚህ ጉዳይ ለዚህስ መረጃ አላችሁ? ቤቱን በሽጉጥ በሳስተዋል። ይሄ ሁሉ ፎቶ ቪዲዮ እየወጣ ነው ያለው። ይሄ ሁሉ እንግዲህ አምላክ እግዚአብሔር አላህ ነው ለዚች ልጅ እየቆመ ያለው እንጂ እንደ ሰውማ ተሸፍኖባታል። እንደ አንዳንድ ሰዎች ሁሉም አይደለም። በጣም ድምጽ እየሆናችሁ ያላችሁት ሪፖስት፣ ኮፒ ሊንክ፣ ሰው ጋር ቪዲዮ አንድ ደርስ ብዙ ነገር ቀን ከሌት እየሰራችሁ ያላችሁት እጅግ በጣም ነው የማመሰግነው። ከዛ ውጭ ግን ብዙ ነገር እያደረጋችሁ አምላክ ግን እውነታውን እያወጣ ነው ያለው። በቀደም ቤቱን በሙሉ እሷ የሞተች ቀን ወለወሉት፣ ቤተሰቦቿ አብረው የኖሩት ማለት ነው። እስከ ፍሎሩ ድረስ እየወለወሉ ፖሊስ ደረሰበት። ቤቱ ተወልብሎ አልባይዞይ። እንደዛም ሆኖ ግን እንደው ሲይዛቸው እጅግራቸውን አይናቸውን አላህ ሲይዛቸው ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ። እኔ መረጃ እስካገኝ አላውራም ብዬ ነው እስከዛሬ እጄን አጣጥፌ ቁጭ ያልኩት። ፖሊስ መጥቶ በቀደሙ ቀጠሮ ላይ አዎ ከቤት ውስጥ አግኝተናል፣ አንዳንድ መረጃ በደም የተጨማለቀ ምንጣፍ አግኝተናል አለ ፖሊስ። ምን ይውጣችኋል አሁን? ስልኳ ደግሞ ለአንድ ሳምንት ሙሉ ማን እጅ ላይ ነው የነበረው? እህትዮ ጋር ነው የነበረው። ፓስወርዱን እህትዮ ታውቃለች፣ ብዙ ነገር አጥፍታለች። አሁንም ቢሆን ግን የኢትዮጵያ ፖሊስ መስማት ያለበት ነገር ፕሊስ፣ የኢትዮጵያ ፖሊስ ሙሉ ነገሩን ከአይፎን ማውጣት ይቻላል። አይፎን አይን ውስጥ አንዴ የገባ ነገር ለዘላለም ይወጣል። ቢያጠፉትም ሪሳይክል ቢን ከሪሳይክል ቢን ቢያጠፉትም አሁንም ማውጣት ይቻላል። ስቲል ከአይፎን ጠፍቶ አይጠፋም፣ ማውጣት ይቻላል። ተው ስልኩን እንዳያፍኑት ደግሞ ተው። እንደዚህ አይነት ነገር ለምን ያፍናሉ? ስልኩን ካፈኑማ አለና አሁንም ስልኩን አምጡ ነው። ስልኩን አምጡ። የስልኳ ሞዴል ይታወቃል። ከቲክቶኳ ላይ ማውጣት ይቻላል። የስልኳ ሞዴል የትም አያመልጠንም፣ የትም አያመልጠንም። ተሰቃይታለች። ከሰው ጋር ወጣ ሻይ ቡና ማለት አትችልም። ሰው ማግኘት አትችልም። ከሰዎች አቆራርጧታል፣ ይደበድባታል፣ ያንቋሽሻታል። ቮይሱ አለኝ እኔ ሲያንቋሽሻት ስሰድባት ደውሎላት ሪከርድ አድርጋው ታውቃለች። እሱንም ይሄን ታውቃላችሁ። ይሄን ኪያ እኔ በማግስቱ ደወልኩኝ። እሷ በሞቲ በማግስቱ የሚያውቃት ሰው በአካል የሚያውቃት ሰው ጋር ደወልኩኝ። ኢቭን የሱ የካሴት ምረቃ ቀን ወይ አንድ ቀን ቀደም ብሎ ወይ ከሰዓታት ቀደም ብሎ እንደተመታች ነውና ያንን እዛ ላይ የተገኘችው ሜካፕ ከቨር አድርጋ ነው የተገኘችው። እኛ ቁጭ ብለን እዛ ላይ የተገኙ ሰዎች ናቸው እንደዛ ያሉኝ። የሱ የሙዚቃ ምርቃት ላይ የተገኙ ሰዎች ምንድነው ያሉት? እስቲ ያን ዕለት እንዴት ነበር ምናምን ስላቸው ያን ዕለት ራሱ ፊቷ የተመታችውን ፊቷን በጣም በቅርብ የምታውቃት ሴት ነች እንደዛ ያለችኝ። ፊቷ በልዞ በሜካፕ ነው ያንን ቦታ ከቨር አርጋ የመጣችሁ። እንደዛ ስትስቅ እውነት እንዳይመስላችሁ ከሱ ጋር ሆና እጅ ለእጅ ምናምን ታይዛ ስትሄድ በቃ እዛ ጋር ፌገ እሷ እና ሰው ለምንድን ነው ይሄንን ካወቀች ለምን ከሱ ጋር ለምን ኖረች ብዬ ጠየቅኩኝ። ወይስ ደግሞ እናንተስ በቃ ይበቃሻል ከእንደዚህ አይነት ሰው ጋር አትኑሪ ለምን አላላችሁትም ብዬ ስላቸው ነግረናታል። ግን እሷ ያለችው ምንድነው አስተካክለዋለሁ ከዛሬ ነገ ሊስተካከል ይችላል ብላ ነበር የምታስበው። ለምን because she loves him ገብቷል። ባይዞይ እኔ ደግሞ መለስ ስንል ለኢትዮጵያ ሴቶች እኔ የምነግራችሁ ነገር ፕሊዝ አደራችሁ እናንተ
አላህ አይደላችሁም፣ ኢየሱስ አይደላችሁም፣ ጌታ አይደላችሁም። ቀርጻችሁ የምታስተካክሉት ሰው የለም። አናጺም አይደላችሁም። ቀርጻችሁ አንድም ሰው የምታስተካክሉት እናንተ የተጣመመው ምሳደበውን የሚማታውን አስተካክለዋለሁ እኔ ቀርጿለሁ ብለሽ ከገባሽበት ልጅ አንድ ቀን አልጋ ላይ ተሞ ተኝቶ ምናምን እንደዚህ በፔን ምናምን ሰፈር አድርጎ አያውቅም። yes like I told you before ብዙ ጊዜ ሆስፒታል ይወጣል ለትሪትመንት። እሱ ያረፈው ሰፕቴምበር 14 ነው፣ ግን ሰፕቴምበር 18 ከዛ በፊት ልነግርህ የምፈልገው ለልጄ ኩላሊት መስጠቴን ታስታውሳለህ? ከ6 ዓመት በፊት maybe 5 years ago እና ያ ኪድኒ ፌል አደረገ በድጋሜ እና ኪድኒ ትራንስፕላንት ለሚያደርጉ ሰዎች እንደውም ትምህርት ይሆናል ብዬ የምነግረው ነገር ምንድን ነው፣ ልጄ በጣም ደስተኛ ነበር፣ በጣም ጤነኛ ነበር እና ትንሽ አንዳንድ ጊዜ ይሄ አንቲ ሪጀክት የሚባል መድኃኒት አለ። ሪጀክት እንዳያደርግ በየቀኑ የምትወስደው መድኃኒት አለ፣ መቋረጥ የለበትም እና አልፎ ሚስ ያደርግ ነበር መሰለኝ እና እኔ ብዙም ማስጨነቅም አልፈለኩም። ከነገረኝ በኋላ ግን በጣም አዘንኩኝ። ማሚ ዛሬ መድኃኒት ረስቼ ነበር ከጓደኞቹ ጋር ወጣም ሲልም ምንም ሲልም እና በፍጹም መቋረጥ የለበትም። በዛ ምክንያትም ፕላስ ደግሞ ሉፐስ ፔሸንት ነው። ሁለቱም አንድ ላይ ሆነ ኪድኒ በድጋሚ ፌል አደረገ እና ለሰው ለመናገርም ይከብዳል እና ማንም ለብዙም ሰውም አልተናገርኩም። ፍሎሪዳ እንደውም አንደኛ ሙቭ ያደረግኩበት ምክንያት እዚህ ኪድኒ ትራንስፕላንት በጣም ፋስት ናቸው፣ በተለይ ለወጣት ለምናምን እና ሰፕቴምበር 18 ቀጠሮ ነበረን እንደዚህ ብለድ ወርክ ምናምን ለማሰራት እና የትራንስፕላንቱን ፕሮሰስ ለመጀመር ማለት ነው። እሱ ግን ያው ያለህ ነገር ቀደመና ሰፕቴምበር 14 ልጅ ያረፈ ማለት ነው። አክቹዋሊ 13 ያ ምናምን በፍጹም እንደውም the night before that he passed ለፔሸንቶችም ለሁላችንም ዲነር ኩክ አድርጎ ግሮሰሪ ምናምን አድርጎ he was fine. It's just that the next day እንግዲህ ቀን ጉዳይ ነው፣ እንግዲህ ምንም ማድረግ አይቻልም። እንግዲህ ይህንን የአይዳ ንግግር ዝም ብዬ አይደለም ያመጣሁት፣ በምክንያት ነው። እንግዲህ ይህች ጠንካራ እናት ለልጇ ከማስታመምም ከሕክምና አልፋ የገዛ ኩላሊቷን የሰጠች ጠንካራ እናት ናት። ከዚህ ቀደም ሰይፉ ላይ ቀርባም ስለ ጥንካሬዋ ሲናገር እናት ነኝ፣ እንደ እናትነት ደግሞ ግዴታዬን እንጂ የተወጣሁት ልሞገስ አይገባኝም ስትል ነበር የተደመጠችው። ከልጇ ህልፈት ጋር በተገናኘ ደውሎ ሲያወራት እንግዲህ እንዲህ ስትል ነበር ስለ ልጇ የተናገረችው። ለልጇ ህልፈት እንደ ዋነኝነት ያነሳችው መድኃኒቱን በአግባቡ አለመውሰዱን እንደሆነ ነው የተናገረችው። እሷ እንደተናገረችው ሴፕቴምበር 18 ላይ ይደረግለት የነበረ የኩላሊት ንቅለ ተከላ በሚያሳዝን ሁኔታ እሱ ይህንን እድል ለማግኘት ጫፍ ደርሶ ሴፕቴምበር 14 ላይ ህይወቱ ማለፉን ተናግራለች። እንግዲህ ይህንን እድል ያገኘ የነበረው ሴፕቴምበር 18 ላይ ንቅለ ተከላው ሊደረግለት ዝግጅት እያደረገ ባለበት ሰዓት ነው እንግዲህ ሴፕቴምበር 14 ላይ ህይወቱ ያለፈው እናቱ አይዳ እንደተናገረችው ማለት ነው። እኔም ታዲያ በዚህ አጋጣሚ ይህን ቸልተኝነት ብዙ ወላጆችን ብዙ በዙሪያችን ያሉ ሰዎችን ዋጋ የሚያስከፍል እንደሆነ በማወቅ ለሁሉም ነገሮች ትኩረት ሰጥተን ራሳችንና ወገኖቻችንን እንድንታደግ በዚሁ አጋጣሚ ለመግለጽ ወዳለሁ። በዚህ አጋጣሚ ለአይዳ ያለኝን ክብርና አድናቆት ለመግለጽ ወዳለሁ። ፈጣሪ ሐዘኗንም እንዲያቀልላት እመኛለሁ። እንግዲህ ውድ አድማጭ ተመልካቾቼ የዛሬ ዝግጅቶቼ ይህንን ይመስል ነበረ። በሚቀጥለው በሌሎች ዝግጅቶች እስከምንገናኝ ድረስ በሰላም ቆዩ።